ወጣ በኋላ ወደ መቃብሩ መጡ እርስ በርሳቸውም ድንጋይን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅቦም አይቶ ድንጋዩ ተንከባልሎ እንደነበረ ተመለከቱ። ሃሌሉያ አሜን። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበርና ድንጋዩ ምን ነበረ? ትልቅ ነበረ። እሺ አሻቅቦም አይቶ ድንጋዩ ተንከባልሎ እንደነበረ ተመለከቱ። አሻቅቦ ሲያዩን ድንጋዩ ከመቃብሩ ተንከባልሎ እንደነበረ ምን ሆኑ? ተመለከቱ። እሺ ወደ መቃብሩም ገብቶ ነጭ ልብስ የተጎናጸፈው ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆ እርሱ ያኖሩበት ስፍራ አለ። እሺ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገሯቸውም በዛ ይታዩታላችሁ ብላችሁ ነግሯቸው አሏቸው። በቃ ክብር ለኢየሱስ ይሁን። አሜን። ቀና በሉልኝ። ጌታ ይባረክ። የመልእክቴ ዋና ሐሳብ በነገሪ ላይ የተቀመጠ ድንጋይ ተነስቷል። አሜን። በነገሮቻችሁ ላይ የተቀመጠ እጅ ተነስቷል። አሜን። አረ አሜን አሜን አሜን። በስራችሁ ላይ በአገልግሎታችሁ ላይ ሰው ያስቀመጠው ሁኔታ ያስቀመጠው ድንጋይ ተነስቷል። አሜን። ዛሬ ለምስራችን ሊሰብክ ነው የመጣው። ድንጋዩ ተነስቷል። አሜን። በነገሮቻችሁ ላይ የተቀመጠ ድንጋይ ይነሳል። አሜን። በስራችሁ ላይ የተቀመጠ በጤንነታችሁ ላይ የተቀመጠ በዶክመንታችሁ ላይ የተቀመጠ ድንጋይ እግዚአብሔር አምላክ አንስቶታል። አሜን። በደንብ ስሙኝ። መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 16 ቁጥር 3 እስከ 7 ስታነቡት የምታገኙት ማርያም ደቀ መዛሙርቶች ኢየሱስ እንደሞተ ትላንትና እንዳዩት ስለቀበሩ ወደ መቃብር ስፍራ ሄዱ። ኢየሱስ የቀጠራቸው ወደ መቃብር ስፍራ አይደለም። ከመሞቱ በፊት እንደዚህ አለ፣ እኔ እሞታለሁ በሶስተኛው ቀን እነሳለሁ፣ እናንተ ወደ ገሊላ ሂዱ፣ እኔ ገሊላ እቀድማችኋለሁ ብሎ ከመሞቱ በፊት ተናግሮ ነበር። በደንብ ስሙኝ። እነሱ ግን ወደ ገሊላ አይደለም የሄዱት። ትላንትና ያየውን ድንጋይ እየተመለከቱ ወደ መቃብር ስፍራ ነው የሄዱት። ብዙ ሰው እግዚአብሔር አምላክ የሚነግረው የነገረው ያ ተስፋ ቃል ያ ትንቢታዊ ቃል ያ የነገረው እግዚአብሔር በቃሉ አማካይነት የነገራቸው እነዛን ድምጾቹን ሁሉ ትቶ አሁን በህይወቱ ላይ የተፈጠረው ነገር ነው የሚያሰላስለው። ያንን ነገር ነው የሚያስተናግደው። መሄድ የነበረባቸው ደቀ መዛሙርቶች ወደ ገሊላ ነበረ። ነገር ግን ገሊላ አይደለም የሄዱት፣ ወደ መቃብር ስፍራ ሄዱት። መቃብር ስፍራ እየሄዱ እያመነቱ አንድ ነገር ማሰብ ጀመሩ። እሱስ ምንድነው ካለ ትላንትና እኛ በዓይኖቻችን ያየነው ድንጋይ ለኢየሱስ ላይ ተቀመጠው እሱን ድንጋይ ከአቅሞቻችን በላይ ነውና ድንጋዩስ ማን ያንከባልልናል እያሉ ስለ ድንጋዩ ነው የሚያስቡት። ጌታ ይባረክ። አሁን ሰው እግዚአብሔር ትላንትና እንዲያደርጋለሁ ብሎ በድምጽ የተናገረው በቃል የተናገረው ነገር ትቶ አሁን በህይወቱ ላይ ጠላት ሁኔታ ያመጣው ነገር ነው የሚያሰላስለው። እያሰላሰላችሁ ያለው ያነበባችሁት ያለው የእግዚአብሔር ቃል አይደለም። አሁን የተፈጠራችሁ በህይወታችሁ ላይ የተፈጠረ ኪሳራ ወይ ድንጋጤ ወይ ቢሮ ውስጥ ወይ መስሪያ ቤት ወይ ትዳራችሁ ላይ ወይ የሆነ ቦታ ላይ የተፈጠረው ነገር ነው ሰው እያሰላሰለ ያለው። እግዚአብሔር ከአቅሞቻችሁ በላይ የሆነ ድንጋይ ያነሳል። አሜን። ሁለት ሰው አሜን ያለው እግዚአብሔር ከአቅምሽ በላይ የሆነ ድንጋይ ዛሬ ያነሳል። አሜን አሜን። እነዚህ ደቀ መዛሙርቶች ያ ትላንት ወዲያ የተነገረው ኢየሱስ በህይወት ሳለ ገሊላ ሂዱ እኔ እነሳለሁ ያለውን ቃል አይደለም ያሰላሰሉ የነበሩት ድንጋዩ ነው። ክብር ለኢየሱስ ይሁን። አሜን። ጧት ተነስቶ ማታ ስለ ድንጋይ ያሰቡ አደሩና ጧት ተነስቶ ወይኔ ከአቅሞቻችን ይሄ ድንጋይ በላይ ነውና ማን ያንከባለኝ ለዚህ ጉዳይ መፍትሄ ማን ይሰጣናል እያሉ እያመነቱ ደርሰን አይተን እንመለሳለን፣ ሞክረን ወደ ኋላ እንመለሳለን። ድንጋዩ እንደሆነ ከውቀታችን ካለን ነገር በላይ ነው፣ ግን ግድ የለም እንመለሳለን እያሉ ሄዱ።
ሲደርሱ ድንጋይ የለም። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ሃሌሉያ። አጠገብ ያለው ሰው በደንብ ጨበጥ አድርገውና በነገሪ ላይ የተቀመጠ ድንጋይ በለው በለው በለው። በነገሪ ላይ የተቀመጠ ድንጋይ በለው ተነስቷል በለው። ባንተ ነገር ላይ በለው የተቀመጠ ድንጋይ በለው ተነስቷል በለው። ቀኞቻችሁን ከፍ ታደርጋላችሁ። ልናገር ዛሃዳካ ፕራንዶስ በስራችሁ ላይ የተቀመጠ ድንጋይ ተነስቷል። በዶክመንታችሁ ላይ የተቀመጠ ድንጋይ ተነስቷል። በነገሮቻችሁ ላይ ያለ ሁኔታ ተነስቷል። በኢየሱስ ስም ተነስቷል። እጅን ብድግ አድርግና በነገሬ ላይ ያለው ድንጋይ በለው ቃላቶች በሙሉ በለው ሟርተኞች ቃል በለው የደጋሚ ቃል በለው በኢየሱስ ስም በለው ከዚህ ምሽት ጀምሮ በለው ተነስቷል በለው በልተናገር ተነስቷል በለው። ዛሬ አንዳንዶቻችሁ መላእክቶቻችሁን ታስተናግዳላችሁ። ያ የምታስተናግዱ መልአክ እንዲሚያደርግ ነው። ነገሪ ላይ የተቀመጠው ድንጋይ አንስቶ ላንተ ምስራችን ይናገራል። በዶክመንት ላይ በስራ ላይ በውጭ በር በትዳራችሁ ላይ የተቀመጠውን ሁኔታ ቃላቶችን አንስቶ የምስራችን ይናገራል። ድንጋዩን ብቻ አይደለም ያ መልአክ ያነሳው አንድ ነገር አለ። አውቀዋለሁ የእናንተን ሐሳብ አለ። ሐሳባችሁን አውቄያለሁ። የተሰቀለውን የናዝሬቱን ኢየሱስን ነው የምትፈልጉት። አውቀዋለሁ እሱ እንዳለው አለ ገሊላ ቀድሟችኋል አለ። ሞቶ ነበረ ገሊላ ይቀድማችኋለሁ ስላለ ሞት አለ ቀጠሮን አልከለከለው ገሊላ ቀድሟል አለ። እንግዲህ ሞት ቀጠሮ ካልከለከለው ኢየሱስን ያንተ ስንፍናና ያንተ ሁኔታ ያ የነገረው ነገር ለመፈጸም አይከለክለው። ሄሎ ሄሎ ሄሎ። ከመሞቱ በፊት ገሊላ ሂዱ ሞቼ ተነስቼ እናንተን ገሊላ ቀድማችኋለሁ ብሎ ገሊላ ቀድሟል። መልአኩ ተገናኝቶ እንደዚህ ብሎ ተናገረ። እናንተ አለ መሄድ ያለባችሁ ለደቀ መዛሙርቱ ለነ ጴጥሮስ ከመሞቱ በፊት ተናግሯል። ወደ ገሊላ ሂዱ ብሏችሁ ነበረ። ገሊላ ሂዱ እንዳላችሁ ገሊላ ነው መሄድ ያለባችሁ። እዚህ ለምን መጣችኋል? ሃሌሉያ አሜን። አጠገብ ላይ ያለው ሰው ያንተ ነገር ትንሳኤ አግኝቷል በልኝ በለው። ያንተ ነገር ትንሳኤ አግኝቷል በለው በለው። ተናገር ያንተ ነገር በለው ትንሳኤ አግኝቷል በለው። ጠላት ባለበት ስፍራ በለው ሟርተኞች ባሰቡበት ስፍራ በለው ደጋሚዎች ባሉበት ስፍራ በለው በዛ ስፍራ በለው ነገሪ የለህም በለው ነገሪ ትንሳኤ አግኝቷል በለው። ያንዳንዶቻችሁ ስራ ትንሳኤ አግኝቷል። ያንዳንዶቻችሁ ትዳር ትንሳኤ አግኝቷል። ያንዳንዶቻችሁ ራእይ ትንሳኤ አግኝቷል። ሞቶ ነበር አሁን ተነስቷል። ቀብሮ ነበር አሁን ትንሳኤ አግኝቷል። ዘግቶ ነበር አሁን ተከፈተ። 2018 እንደዚህ ይሆናል። ነገሪ ትንሳኤ አግኝቷል። ያንተ ነገር ትንሳኤ አግኝቷል። ከዚህ በኋላ ሁኔታ አሸንፍም። ነገሪ ትንሳኤ አግኝቷል። ቀኝን ከፍ አድርግና ነገሪ ትንሳኤ አግኝቷል በለው። ሃሌሉያ። የሞተባችሁ ጸጋ፣ የሞተባችሁ ራእይ፣ የሞተባችሁ ትዳር፣ የሞተባችሁ የእናንተ ነገር በዚህ ማታ ትንሳኤ አግኝቷል። አሜን 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 አሜን። ምንድነው እዚህ ስፍራ እያመነታችሁ የመጣችሁት? እየፈራችሁ የመጣችሁት ጉዳይ ምንድነው? የሆነ ክብደት ይሰማኛል። ሻዳጋስ አሜን አሜን። ጌታ ምስክር ኮቴ ከብዶ ከዚህ ቤት የሚወጣ ሰው እኔ እያየው ነው የምተነብይል። ዛሃዳካ ፕራዶ እግዚአብሔር ወዳየው ስፍራ ከፍራትና ከሁኔታ በላይ ከፍ አድርጎ የሚያብራ እጅን ብድግ አድርግና አንድ ነገር ልናገርልህ። ፈርተህ ዘግታል፣ አሁን ትካብታል። አቋርጣል፣ ትቀጥሏል። ወደኋላ ተመልሳል፣ ትፈጥናለህ። እናገርባለሁ፣ እግዚአብሔር ያፈጥናል። የሆነ ምስራችን የምናገር መልአክ መጥቷል ወደ መንደር። እጅን ብድግ አድርግና ነገረ ተከፈተ በለው በለው። ድገም ላይ የኔ ነገር ተከፈተ። መልአኩ እንደዚህ ለቀርቦ አሁን አለ አውቃለሁ የእናንተ ሐሳብ አለ የሞተ አለ የቀበሩ አለ ያ ትላንት ወዲያ የሞተውን ኢየሱስን እንደምትፈልጉ አውቃለሁ። እሱ እንዳለው አለ ድንጋዩ ሊይዘው አልቻለም አለ። ሰው ያስቀመጠውን ድንጋይ ሊይዘው አልቻለም አለ። እሱ ፈንቅሎ ተነስቷልና ወደ ገሊላ ሄዷል። ገሊላ ከሄዳችሁ እሱን ታገኙታላችሁ። ሌላ ስፍራ አትፈልጉ፣ አትሂዱ። የምስራች አለኝ ዛሬ። ምን ብሎ ነው ባለፈው እግዚአብሔር የነገረው? ባለፈው አመታቶች እግዚአብሔር ምንድነው ያለው? በዚህ አመት በእጅ ላይ ይገባል። አሜን። ሁለት ሰው ነው አሜን ያለ። በዚህ አመት ላይ ትጨብጥ ያለ
በዚህ ዓመት ላይ በዓይን ማየት የሆነ በዚህ ዓመት ላይ የሚታይ ነገር የሆነ ከመሞቱ በፊት ኢየሱስ ተናግሮላቸዋል። ከኔ ጋር ናችሁ? ብዙ ሰው ባለበት ስፍራ ላይ ጌታ ብሎኝ ነበረ፣ ግን ያው ይገርማል እምቢ ብሎኝ አቅቶኝ ከአቅሜ በላይ ሆኖኝ ይሄው ቁጭ ብያለሁ፣ ይሄው ዘግቻለሁ፣ ይሄው ተስፋ ቆርጫለሁ፣ ይሄው እንደዚህ ሆኖኛል ብሎ ያወራል። ብሏችኋል። መጽሐፍ ቲቶ ምዕራፍ 3 ቁጥር 8 ላይ እግዚአብሔር በቃሉ የታመነ ነው ይላል። አሜን አሜን። እኛ የታመነን ባንሆን እግዚአብሔር በቃሉ የታመነ ነው። እንግዲህ በቃሉ የታመነ አምላክ ነገርን ይፈጽማል።